ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን፣ ዛሬ መረጃ ለመስጠት ነው ወደ እናንተ የመጣ ነው። እንደሚታወቀው በጂንካ ከተማ እንግዲህ በጂንካ ሆስፒታል የተከሰተ አዲስ ሄሞሮጂክ ፌበር የሚባል በሽታ አለ። ስለሱ በሽታ መረጃ ለመስጠት ነው ወደ እናንተ የመጣ ነው። ስለ በሽታው ምንነት፣ መንስኤዎች፣ መከላከያ መንገዶች እና መተላለፊያውንም ነገሮች ወደ እናንተ ለማድረስ እንሞክራለን። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ ይህን መረጃ ታገኛላችሁ። ሄሞሮጂክ ፌበር ምንድነው የሚለውን እንመለከታለን። እንግዲህ ይህ በሽታ በቫይረስ የሚከሰት ከባድ በሽታ የበሽታ ቡድን ሲሆን በበሽታው በመሰረቱ እንግዲህ የደም መፍሰስን ወይም ደግሞ የደም መርጋትን በሰውነት ውስጥ የሚያመጣ ነው። በርካታ የሰውነት አካላትን በማጥቃትና በሰውነት ውስጥ ያሉ የደም ስሮችን የሚጎዳ የተለያዩ ቫይረሶችን ወደ ሰውነታችን የሚያመጣ በሽታ ነው ማለት ነው። በተለያዩ ቫይረሶች ነው እንግዲህ ወደ ሰውነታችን የሚገባው። የበሽታው መንስኤዎችና የቫይረስ አይነቶቹ ምን ናቸው ስንል እንግዲህ በብዛት በማዕከላዊ አፍሪካ አካባቢ በብዛት ይከሰት የነበረ አንድ በሽታ ታውቃላችሁ፣ ኢቦላ ነው የሚባለው። ኢቦላ ቫይረስ፣ እንደዚሁም ሪፍት ቫሊ ፌበር የሚባል፣ የሎ ፊበር የሚባል፣ ደንጉ ፊበር የሚባል እነዚህ የመሳሰሉት ኢቦላ ቫይረስን ጨምሮ የነገርኳችሁ ቫይረሶች የበሽታው መንስኤ ሊሆኑ ይችላሉ። በሽታው የሚመጣው በትንኝ ንክሻ የሚመጣ በሽታ ነው። በሽታው እንግዲህ ስሙ እንደሚያመለክተው በተለያዩ የሰውነት ክፍሎች ደም እንዲፈስ በማድረግ ለሞት የሚዳርግ ሕክምና የሌለው አደገኛ በሽታ ነው። በተለያዩ የሰውነት ክፍሎች ደም መድማትና መፍሰስ ከተከሰተ የበሽታው ከባድ ደረጃ ምልክት ናቸው። እንግዲህ የዚህን ጊዜ ለመትረፍም ከባድ ይሆናል ማለት ነው። ወደ ሞት የመጓዝ መንገዱ ከፍተኛ ነው። በሽታው እንዴት ይተላለፋል ብለን ስናስብ ወይም ስንጠይቅ ደግሞ የመጀመሪያው ከተያዙ እንስሳት ጋር በመነካካት በእንስሳት ለምሳሌ አይጥ የመሳሰሉት፣ እንደዚሁ ደግሞ በሽንት በምራቅ ወይም ሌሎች ከሰውነት የሚለቀቁ ፈሳሾች በሚነኩበት ጊዜ ሊያስተላልፍ ይችላል። በነፍሳት ንክሻም እንደዚሁ በወባ ትንኝ ንክሻ ሊሆን ይችላል። በተለያዩ ነፍሳቶች ንክሻ አማካኝነት ሊተላለፍም ይችላል። ከሰው ወደ ሰው ከተያዘ ሰው የሚገኝ ደም፣ ምራቅ፣ የሰውነት ፈሳሾች ወይም ሌሎች ክምችቶችን በቀጥታ በሚነኩበት ጊዜ ይህ ለበሽታው ከባድና ዋነኛው የመተላለፊያ መንገድ ነው። እንግዲህ እነዚህ ከላይ የጠቀስኩላችሁ ሶስቱ ነገሮች ማለት ነው። ሌላው ደግሞ ልንመለከተው የወደድነው የበሽታው ምልክቶች ምን ናቸው የሚለውን ነው። ምልክቶቹ በድንገት ሊታዩና በፍጥነት ሊባባሱ ይችላሉ። አንድ ሰው በቫይረሱ ከተጠቃ እንግዲህ ከ2 እስከ 21 ቀናት ውስጥ ምልክቶቹን ማሳየት ይጀምራል ማለት ነው። ከዚህ በተጨማሪ በመጀመሪያ ላይ የሚታዩ ምልክቶች፣ እነዚህ ምልክቶች በሁለት ከፍሎ ማየት የሚቻል ሲሆን የመጀመሪያው ቀለል ያሉና ምልክቶቹ የመጨረሻውን አደገኛ ወይም አስጊ ደረጃ ላይ ሲደርስ የሚታዩ ናቸው። በሁለት ደረጃ ነው የምንከፍላቸው ማለት ነው። የመጀመሪያ ምልክቶቹ እንግዲህ ከፍተኛ የሰውነት ሙቀት ወይም ትኩሳት ይኖራል። ድካምና የመዛል ስሜትም ይኖራል። የጡንቻ የአጥንት ህመምና ቁርጥማት እነዚህ ሊከሰቱ ይችላሉ። እንደዚሁም የራስ ምታት፣ የጉሮሮ ህመም ሊታዩ ይችላሉ ማለት ነው። ከባድ ምልክቶች የምንላቸው በሽታው የተባባሰ ከሄደ በኋላ የሚመጡ ናቸው። እነዚህ በቆዳ ስር የደም መውጣት፣ ያ ማለት እንግዲህ የደም ቱቦዎቻችን የደም ስሮቻችን እየፈነዱ ደማችን ከደም ስሩ በመውጣት ወደ ቆዳ ይወጣል ማለት ነው። እንግዲህ አንደኛው ምልክት ይሄ ነው። ከዛ በአፍና በአፍንጫ ከአይን እንደዚሁም ከጆሮ ደም ይፈሳል። በየትኛውም የሰውነታችን ክፍተት ደም ወደ ውጭ መፍሰስ ሊታይ ይችላል ማለት ነው። የጭንቅላት አእምሮ መናጋት፣ መደንገጥ፣ ራስን መሳት፣ ኮማ ውስጥ መግባት፣ እንደዚሁም የኩላሊትና የጉበት መጎዳትና ስራ ማቆም ሊከሰት ይችላል። ከፍተኛ ድካምና ሾክ ውስጥ መግባትም እንደዚሁ ሊከሰት ይችላል። የበርካታ የሰውነት አካላት አለመስራት ወይም ደግሞ ኦርጋን ዳሜጅ ብለን የምንጠራው እሱም ሊከሰት ይችላል። እንዴት መከላከል እንችላለን የሚለውን እንግዲህ ስንመለከት በሽታው በትንኝ ንክሻ አማካኝነት የሚተላለፍ በመሆኑ የአልጋ ጎበርን መጠቀም ከሞት ለመታደግና በአግባቡ ከተጠቀምን ከታማሚ ሰው ጋር ያለንን ንክኪ መከላከል፣ እንደዚሁም ደግሞ አፋጣኝና አስፈላጊ ሕክምና እርዳታ ማግኘት አስፈላጊ ሆኖ ደግሞ በሽታውን ሙሉ በሙሉ ማዳን የሚችል ሕክምና የለውም፣ ያው እንደነገርኳችሁ ከላይ። ስለዚህ ሕክምናውን ሳይባባስ አፋጣኝ የሆነ ሕክምና እርዳታ ማግኘት ነው የሚያስፈልገው ማለት ነው። መከላከል ብቸኛው ቁልፉ መንገድ ነው ከላይ እንደነገርኳችሁ ማለት ነው። ስለዚህ ለመከላከል ምን ማድረግ አለብን የሚለውን እንመልከት። እጃችንን በንጹህ መያዝ መቻል አለብን። እጃችንን በደንብ መታጠብ፣ በሳሙናና በንጹህ ውሃ ዘወትር መታጠብ አስፈላጊ ነው። ከሌሎች ሰዎች ወይም ክምችቶች ራሱን መጠበቅ ያስፈልጋል። ከሰዎች ደም፣ ምራቅ፣ እንደዚሁ ሌሎች ከሰውነቱ የሚለቀቁ ፈሳሾች ንክኪዎች ራስን መጠበቅ ያስፈልጋል። ይህም ለቤተሰብ አባላት በተለይ ለሕክምና ባለሙያዎች እጅግ አስፈላጊ ነው። ለጤና ባለሙያ እንደሰማችሁት እንግዲህ በአደጋው ምክንያት 2 የጤና ባለሙያዎች መሞታቸው ተሰምቷል። ጂንካ ሆስፒታል ላይ አንድ ነርስና አንድ የሕክምና
የህክምና ዶክተር ማለት ነው። ስለዚህ ብዙ የህክምና ባለሙያዎች ህይወታቸውን የሚያጡበት ወረርሽኝ ይሄ ነው። ስለዚህ ከዚህ መቆጠብና ራስን መጠበቅ ያስፈልጋል ማለት ነው። ከእንስሳት መራቅ ያስፈልጋል። አይጦችና ሌሎች እንስሳት ከቤት ካሉ እነሱን አርቆ ማቆየት ግድ ይላል ማለት ነው። የሚታወቁ የእንስሳት ክምችቶች ባሉበት ስፍራ ጥንቃቄ መለየት የለበትም። ከነፍሳት ራስን መጠበቅ ያስፈልጋል። አጎበር መጠቀም ግድ ነው። ይህ በሽታ እንግዲህ ለመግታት እና ለመቆጣጠር መከላከያ መንገዶች ላይ ማተኮር ግድ ይላል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ሄሞራጂክ ፊቨርን አስመልክቶ ወደ እናንተ ያቀርብኩላችሁ የዛሬው የመረጃ ሰዓት ይህንን ይመስላል። ሁላችሁም ይህንን አደገኛና ገዳይ በሽታ እንግዲህ መድኃኒት የለውም፣ የመከላከያ መንገዶቹ ብቻ ናቸው እኛን ሊያተርፉን የሚችሉት። እነሱን ነገሮች በጥንቃቄ በመጠቀም ራሳችሁን ተጠብቁ ዘንድ የዛሬው መልእክቴ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኳችሁ። መልካሙን ሁሉ ተመኘሁ። መልካም ጊዜ